ሰላም ሰላም ሐላል መሀሪ ነኝ። ይህ ደግሞ ኤፍሲኤፍፒኤል ኢትዮጵያ ነው። እንኳን ወደ ቻናሉ በድጋሚ መጣችሁ። አዲሱም ከሆናችሁ እንግዲህ ዌልካም። በዛሬው ቪዲዮ እንግዲህ በመጀመሪያ ሳምንት ቤንች ቡስት ያመጣሁትን ውጤት እናያለን። ከዛ ደግሞ እንግዲህ በአሁኑ ሰዓት ብዙ ተጫዋቾች እያዘዋወሯቸው ስላሉ ተጫዋቾች አንዳንድ ስታቶች እናያለን። እናንተም እንግዲህ የኤፍፒኤል ወዳጆች ከሆናችሁ ላይክ እና ሰብስክራይብ በማድረግ ተደራሽነታችንን በማስፋት እንድትተባበሩን በአክብሮት እንጠይቃለን። ይህን ካልኩ ወደ ቪዲዮ እንግዲህ ምስሉ ላይ እንደምትመለከቱት በመጀመሪያው ሳምንት 74 ነጥብ ማምጣት ችያለሁ። ኦቨርኦል ራንኬም እንግዲህ 280,000 ሆኗል። በነገራችን ላይ በመጀመሪያ ሳምንት ጥሩ ነጥብ ያላመጣችሁ ሰዎች ማለት አይደለም። ከ2 እና 3 ሚሊዮን ተነስተው ያሸነፉ ሰዎችም አሉ ኤፍፒኤልን እና ከዚህ በኋላ የምታደርጉት ዝውውርና ቺፕ ስትራቴጂያችሁ ነው የሚወስነው መጀመሪያ ምንድነው መጨረሻ ለምትወጡበት ደረጃ እና ያው እንዳትደበሩ ለማለት ነው። ወደ ቡድኔ ስመለስ እንግዲህ ካጫወትኳቸው 15 ተጫዋቾች 7ቱ ብቻ ናቸው ሪተርን ያደረጉት። ጎል ማስቆጠር የቻለው ደግሞ እንግዲህ ኦልሞስት ሁሉም ቡድን ውስጥ ያለው ዣኦ ፔድሮ ብቻ ነው። ቨርብሮየን በክሊንሺት 6 ነጥብ አምጥቶልኛል። ብራይተን እንግዲህ አስቶን ቪላን 4-0 ባሸነፈበት ጨዋታ ቤንች ላይ ከነበረው ጎሜዝም እንግዲህ በአንድ አሲስት 6 ነጥብ እንዲሁም ማግኘት ችያለሁ። ሌሎቹ እንግዲህ ሶስቱም የአርሰናል ተጫዋቾቼ አንድ አሲስት አድርገዋል። እንደ መጀመሪያ ጨዋታነቱ ደግሞ እንግዲህ በጣም ኢንጆይ ያደረኩት ጨዋታ ነበር አርብ ማታ። አርሰናል በጣም አስፈሪ ቡድን ሆኖ ነው የመጣው በዚህ ሲዝን። በተለይ ዞሊስ ከጠበቅኩት በላይ ሆኖ ነው ያገኘሁት። እንግዲህ አዲስ ነገር ካልተፈጠረ ጉዳት ምናምን ከቡድኔ የማላስወጣው ቁጥር 1 ተጫዋች ነው። ኦልሬዲ ገብቷል ቡድኔ ውስጥ። ከዚህ በኋላ እሱን የማስወጣት ፕላን አይኖረኝም። ካለፊዮሪ ያው ብዙ ሰው እንግዲህ የጨዋታ ሰዓቱ ላይ ጥርጣሬ ነበረው፣ ግን እስከ 80ኛው ደቂቃ ድረስ መጫወት ችሏል። ባለፈው እንዳልኳችሁም እንግዲህ ባለፈው ውድድር ዓመት የመጀመሪያዎቹን 14 ጨዋታዎች እንዲሁ ብዙ የጨዋታ ሰዓትን ማግኘት ችሎ የነበረ ተጫዋች ነው። እውነት ለመናገር እንግዲህ ካልተጎዳ በቀር አርቴታ እሱን ቤንች የሚያደርግበት ምክንያት ይኖረዋል ብዬ አላስብም። ሌላው ቤን ዋይት ደግሞ እንግዲህ በመጨረሻ ሰዓት ያስገባውት ተጫዋች ነው ቲንከር ሳረግ። እሱም እንግዲህ ሌላው ብዙ የጨዋታ ሰዓት ላይ ያገኝ ይችላል ተብሎ የነበረ ተጫዋች ነው። ቲምበርቶሎ ይመለሳል፣ አደሮ ማስኬራ ወበሬድስ እዛ ይጫወታል እየተባለ ነበር። ያው ቢሆንም ግን 90 ደቂቃ መጫወት ችሏል። እንደውም በቀኝ ክንፍ በጣም አስፈሪ እንቅስቃሴዎችን ነበር ሲያደርግ የነበረው። እኔ እንደውም ከዚህ በላይ ነጥብ ያመጣል ብዬ አስቤ ነበር። በዚህ እንቅስቃሴ ከቀጠለና እንግዲህ ቲምበር ቶሎ ወደ ሜዳ ማይመለስ ከሆነ እንግዲህ ከሱ ብዙ ነጥብ ምንሰበስብ ይመስለኛል በሚቀጥሉ 3 4 5 ሳምንታት ውስጥ። ሌላው ያስደነገጠኝ ተጫዋች ቅድም እንዳልኳችሁ እንግዲህ ክሪስቶስ ዞሊስ ነው። ከቀደሙት የአርሰናል ግራ ክንፍ ተጫዋቾች ደፋር አትበሉኝ፣ ግን በጣም በውሳኔ ፈጣን የሆነ ከሚገባው በላይ ኳስ የማያሽሞነሙን ኳስ ከመቀበሉ በፊት ከባቢውን በደንብ እያስተዋለ የሚንቀሳቀስ ተጫዋች ነውና እንግዲህ የአርሰናል ደጋፊዎች እንኳን ደስ ያላችሁ። በጣም ገራሚ ተጫዋች ነው ያገኛችሁት። እና እንግዲህ አዲስ ተጫዋች እሱ ቦታ ላይ እንግዲህ አርሰናል ካላስፈረመ በቀር ያው ምንም የዚህ በቦታው ላይ መጫወት ቢችልም ይመስለኛል ወደ ጋርድን ነው ቀይሮ የሚገባው ይመስለኛል። እርግጠኛ አይደለሁም። እንግዲህ ከቡድን የማይወጣ ተጫዋች ነው ኤኒዌይስ ዞሊስ። ሌላው ብዙ ነጥብ ያመጡልኛል ብዬ ያሰብኳቸው ማጓየር፣ ብሩኖና ምቦሞ እንግዲህ ለፕሪሲዝን ላሱ የማይመጥን አይነት ጨዋታ ተጫውተው ወጥተዋል። በጣም አስደብረውኛል። ኤኒዌይስ እንደ ደጋፊነት የዩናይትድ ያው በአጠቃላይ ከዩናይትድ ተጫዋቾች እንግዲህ 5 ነጥብ ብቻ ነው ማግኘት የቻልኩት። ሃል ሲቲ እንግዲህ ያለብንን እንደ ቡድን ያለብንን ክፍተት እንግዲህ በደንብ ነው የተጠቀሙበት ማለት ይቻላል። እንደ ደጋፊም እንደ ኤፍፒኤል ተጫዋችነቴም በጣም ያዘንኩበት ጨዋታ ነበር። ኤኒዌይስ ግን ያው ቀጣይ ሳምንት እንደ ሊቻ፣ ማውንት፣ ሜኑ እና አማድ እንግዲህ ወደ ጨዋታ ይመለሳሉ የሚል ወሬ አለ እና እስኪ ከኢፕስዊች ጋር የሚኖራቸውን ጨዋታ አይተን ያው ወደ ፍርዱ የምንሄድ ይሆናል ማለት ነው። ከዛ ውጪ ብሬንትፈርድ ስፐርስን 3-0 ባሸነፈበት ጨዋታ ከሻደ እንግዲህ አሲስት አገኘው ብዬ የተደሳሰትኩ ባለቀ ሰዓት እንግዲህ ቲያጎ ፔናልቲውን በመሳቱ ከሻደ 3 ነጥብ ብቻ ማግኘት ችያለው። ቤንች ላይ ካለው አየር ደግሞ እንግዲህ ከክሊንሺት እና ዴፍኮን 8 ነጥብ ማግኘት ችያለው እንደማስተዛዘኛ። ካፕቴኔ ሃላንድ እንግዲህ ወደ ፕሪሚየር ሊጉ ከመጣበት ጊዜ ጀምሮ ለመጀመሪያ ጊዜ በመጀመሪያው ጨዋታ ሳምንት ጎልም ሳያስቆጥር አሲስትም ሳያደርግ
የወጣበት የመጀመሪያው አመት ሆኗል። ጸጉሩን ከተቆረጠ በኋላ እንደውም ብዙ ሶሻል ሚዲያ ላይ ያሉ ኮንቴንት ክሬተሮች ሞገሱን አጥቷል ምናምን እያሉ እያሾፉበት ነው። ሌላው ዲሴል ካልቨርት ሉዊንም እንዲሁ እንግዲህ ብላንክ አድርጓል። ብዙ ኤክስፔክት አላረኩም ከፎረስት ጋር በነበራቸው ጨዋታ። ኤኒዌይስ ጆዋ ፔድሮ ደግሞ እንግዲህ ለቡድኔ ብቸኛው ጎል አስቆጣሪ ተጫዋች ነው። እንግዲህ በመጀመሪያው ጨዋታ ሳምንት ደግሞ በታሪክ እንግዲህ ፈጣኑን ጎል በ32 ሰከንድ አይ ቲንክ በማስቆጠር እንግዲህ ሪከርድ መያዝ ችሏል። ቼልሲ እንደ አጀማመራቸው ከሆነ እንግዲህ ከሆነና እንግዲህ ወይ ሳንቼዝን የሚሉትን ሰው እንግዲህ ወደዚያ የሚያባርሩ ከሆነ በዚህ ዓመት ለዋንጫ መፎካከር የሚችሉ ይመስለኛል። ቤንች ላይ በመጨረሻ ያደረኩት እንግዲህ ሌፍ ዴቪስም እንዲሁ ብላንክ ያደረገ ተጫዋች ነው። ሆነን ለመናገር ለረጅም ጊዜ ከዴፍኮን ጋር 4 ነጥብ ያመጣው ኦሼ ነበር ድራፍት ቡድኔ ውስጥ የነበረው። ግን ያው እንደ ለየት ለማለት እንግዲህ አታኪንግ ሪተርን ያገኛል ብዬ ነው ዴቪስ ላይ ሪስክ ወስጄ የነበረው። እንግዲህ እሱም ሳይከፍል ቀርቷል። ኢትስ ኦኬ። ሌላው ኪንስኪና ስፐርስ አሁንም እንግዲህ ያን ሁሉ ተጫዋች ሰብስበው ያው ከባለፈው ዓመት ያልተለወጠ ቡድን ነው ይዞ የመጡት ወይም ያየ ነው። እስኪ ምናልባት እንግዲህ ወይ እስኪናበቡ ሊሆን ይችላልና እስከዛ የቶተናም ተጫዋቾችን እንግዲህ አቮይድ ማድረግ ሳይኖርብህ አልቀረም ወይም ይኖርብናል ማለት ነው። ወደ ቀጣዩ ጉዳይ ስንሄድ የምናየው እንግዲህ በዝውውሩ ላይ እነማን እየተሸጡና እነማን እየተገዙ እንዳለ እንዲሁም ደግሞ እንግዲህ የትኞቹ ተጫዋቾች ደግሞ ለወደፊት ይጠቅሙናል የሚለውን እሱን እናያለን። በመጀመሪያ ግን መናገር የምፈልገው ግዴታ ካልሆነ በቀር እንግዲህ በዚህ ሳምንት ምንም አይነት ዝውውር ባታደርጉ አሪፍ ነው እላለሁ። አውቃለሁ እንግዲህ በጣም የሚያጓጉ ተጫዋቾች አሉ ገበያው ላይ። ግን አትሊስት ሁለተኛውን ጨዋታ ሳምንት እንኳን እንግዲህ ብዙ አስበን የሰራነውን ቡድን ታግሰን ማየት አለብን ብዬ አምናለሁ። እኔ በግሌ በዚህ ሳምንት ምንም አይነት ዝውውር ላለማድረግ ወስኛለሁ። በመጀመሪያ የምናየው ተጫዋች እንግዲህ የብራይተኑን ተከላካይ ማክሲም ዲካይፐርን ነው። በዚህም ሰዓት እንግዲህ ወደ 287,000 ተጫዋቾች ወደ ቡድናቸው እያስገቡት ይገኛሉ። ዋጋውም 4.5 ሚል ብቻ ነው። እስካሁን እንግዲህ ይህን ቪዲዮ እስከምሰራበት ሰዓት ድረስ በኤፍፒኤል ምንም አይነት ተጫዋች ዋጋው የጨመረም የቀነሰም ተጫዋች የለም። ዲካይፐር እንግዲህ ምንም ተከላካይ ቢሆንም አሁን በብራይተን ቤት በግራ ክንፍ አጥቂነት ነው የተጫወተ ያለው። ከቪላ ጋር በነበራቸውም ጨዋታ እንግዲህ በአንድ ጎል 1 አሲስት እና በክሊንሺት 17 ነጥብ ማምጣት ችሏል። በኤፍፒኤል ደግሞ እንግዲህ በዚህ ዋጋ ተከላካይ ተብሎ በአጥቂነት የሚጫወት ተጫዋች ማግኘት ከስንት አንዴ የሚገኝ አጋጣሚ ነው። ግን በእኔ እምነት አሁኑኑ መግዛት እንግዲህ አለብን ማለት አይደለም። ይሄ ስታት ቀጣይ ጨዋታ ከቼልሲ ጋር ከሜዳ ውጭ ነው የሚደረገው። እንግዲህ እሱን ስንገዛ ደግሞ ማንን ሸጠ ነው የሚለው ማየት ግድ ይለዋል። ምናልባት ከ3ኛ ሳምንት ጀምሮ እንግዲህ አሪፍ ግዢ ነው ማለት እንችላለን። ምክንያቱም እንግዲህ በ3ና በአራተኛው ሳምንት ከሊድስ እና ኮቨንትሪ ጋር ስለሆነ ጨዋታቸው ያኔ አስገብተን እንግዲህ በ5ኛው ሳምንት ደግሞ ከአርሰናል ጋር በሚኖራቸው ጨዋታ እሱን ቤንች ማድረግ እንችላለን። ሌላው ትንሽ የሚያሳስበን ጉዳይ እንግዲህ የጨዋታ ሰዓቱ ነው። ምክንያቱም እንግዲህ አሁን በግራ ክንፍ የተጫወተ የነበረው ሚቶማ በጉዳት ከሜዳ ስለራቀ ብቻ ነው እሱ አሁን ከቨር አድርጎ የተጫወተ ያለው። ስለዚህ እንግዲህ ሚቶማ በተመለሰ ሰዓት በእርግጠኝነት ዲካይፐር እንግዲህ የጨዋታ ሰዓቱን እንደሚያንስ ግልጽ ነው። ሌላው ደግሞ እንግዲህ ብራይተን እዚሁ ቦታ ላይ ተጫዋች ሊገዙ እንዳሰቡ እንግዲህ ሶሻል ሚዲያ ላይ የተወሰኑ አካውንቶችም እንግዲህ እያወሩ ነው ያሉት እሱን ነገር። ስለዚህ ኢቨን ሚቶማ ለረጅም ጊዜ ከሜዳ ይርቃል ቢባል እንኳን ሙሉ ለሙሉ ዲካይፐር እንግዲህ ያንን ቦታ ሸፍኖ ይጫወታል ያው ሙሉ ሲዝን ማለት ነው ብለን መተማመን እንዳንችል ያደርገናል ማለት ነው። ያው ኦልሬዲ ቡድናችሁ እስካለ እሰየው እንግዲህ ያዙት። ግን ቸኩለን ከመግዛታችን በፊት አትሊስት አሁን መጪው ሐሙስ ከብራይተን ምንድነው ከትሮምሶ ጋር የሚያደርጉትን የኮንፈረንስ ሊግ ሁለተኛ ጨዋታና እሑድ ደግሞ እንግዲህ ከቼልሲ ጋር የሚኖራቸውን ጨዋታ እዛ ላይ እንግዲህ የሚያገኘውን ጨዋታ ሰዓት እና እንግዲህ ጋዜጣዊ መግለጫዎችን አይተን ብንወስን አሪፍ ነው ላለው። ያው በዚህ ፎርም ከቀጠለ ደግሞ እኮ እንግዲህ ብራይተን እሱን ቋሚ ተሰላፊያቸው አድርገው ሊመርጡትም ይችላሉ። ግን ለሁሉም እንግዲህ አንድ ሳምንት እንኳን ታግሰን ብናይ መልካም ነው ባይ ነኝ። ሌላው ከዛው ከብራይተን የምናየው እንግዲህ ጃክ ኢንሽልውድን ነው።
እሱንም እንግዲህ እስካሁን ወደ 89,000 ተጫዋቾች ወደ ቡድናቸው አስገብተውታል። ይህ የ6 ሚል ተጫዋች እንግዲህ ብዙ ያልተባለለት ተጫዋች ነው። ክረምት ላይ ብዙም አልተወራለትም። እሱም እንግዲህ በቪላ ጨዋታ እንግዲህ በ30 ደቂቃ ውስጥ 2 ጎሎችን ማስቆጠር ችሏል። በዚህ ምክንያት እንግዲህ 16 ነጥብ ማምጣት ችሏል ማለት ነው ለኦነሮቹ። ያው ከብራይተን ቤት ቨርብረን፣ ግሮስ እና ጎሜዝን ነበር ከዋጋም አንጻር ስናይ የነበረውና በ6 ሚል ደግሞ እንደ እንጃይ፣ ሻደ እና ኢንዞ ላይፍ አይነት ተጫዋቾችን ነው ነጥብ ያመጣሉ ብለን ፕሬዲክት ስናደርግ የነበረው። ደግሞ ከአስቶን ቪላ ጋር የፈለገ እንግዲህ ቡድናቸው ቢሳሳ እንደዚህ ውርጅብኝ ይገጥማቸዋል ብሎ ያሰበም ማንም የለም። ኢንሽሉድ እንግዲህ ልክ ለዲክ ሃይፐር እንዳልኩት ሁሉ መጪዎቹን 2 ጨዋታዎች የሚኖረውን የጨዋታ ሰዓት አይተን ወደ ቡድናችን ማስገባት ምን ችለው አይነት ተጫዋች ነው። ትልቁ ምክንያት ደግሞ እንግዲህ ባለፈው ከትሮምሶ ጋር የመጀመሪያቸውን ጨዋታ ሲያደርጉ ቤንች ነው ተደርጎ የነበረው። ወረፍት አግኝቷል ያኔ። አሁንም ከቪላ ጋር በነበረው ጨዋታ እንግዲህ 63 ደቂቃ ብቻ ነው መጫወት የቻለው። ያው ጨዋታውን ገለውት ስለነበረም ይሆናል። ግን ያው ቀጣዮቹን 2 ጨዋታዎች አይተን ብናረጋግጥ መልካም ነው ብዬ አስባለሁ። ቀጣዩ የምናየው ተጫዋች ደግሞ እንግዲህ 6.5 ሚል ብቻ የሚያስወጣንን የሲቲ አማካይ ኤሊየት አንደርሰንን ነው የምናየው። በአሁኑ ሰዓትም እንግዲህ ወደ 48,000 ተጫዋቾች ከቡድናቸው አስወጥተውታል። በኤፍፒኤል ሰዓት ላይም ደግሞ እንግዲህ የጉዳት ያቺ ቢጫ የጉዳት ምልክትና እንግዲህ የ75% የመጫወት ድል እንዳለው ነው የሚያሳየው። ከቦርንማውዝ ጋር በነበራቸውም ጨዋታ እንግዲህ ለ62 ደቂቃዎች ብቻ ነው መጫወት የቻለው። ማሬስካም እንግዲህ ከጨዋታው በኋላ የጡንቻ መሸማቀቅ እንዳጋጠመው ነው የተናገሩት። ያው እንግዲህ ለዚህም ይመስለኛል በብዛት የተሸጠ ያለው። ያው እርግጠኛ መሆን የምንችለው እንግዲህ አርብ ማሬስካ በሚሰጠው ጋዜጣዊ መግለጫ ብቻ ነው። የሲቲ አማካይ እንግዲህ 6.5 ሚል ማግኘት እንግዲህ ጥሩ አጋጣሚ ነበር። ስፔሻሊ መጀመሪያው ሳምንት አስገብታችሁት ለነበራችሁት ሰዎች ያው እንግዲህ ተቀይሮ እስከሚወጣበትም ሰዓት እንግዲህ 7 ዴፍኮን ማስመዝገብ ችሎ ነበረ። የፕሪሲዝን ጨዋታዎች ወይ ምንድነው ከአርሰናል ጋር በነበራቸው ጨዋታም ከነበረው አቋሙ እንግዲህ የተሻሻለውን አንደርሰን በነዛ 62 ደቂቃዎች ውስጥ ያየንም ይመስለኛል። እንግዲህ ስለዚህ ምናልባት እስከ አርብ ድረስ አዲስ ኢንፎርሜሽን ካልሰማንና ያው እንግዲህ የመሰለፉ ጉዳት በጣም የሚያጠራጥር ከሆነ አሁን ቤንች ማድረግ ጥሩ ነው። እንግዲህ ወይ ደግሞ ቤንች ከሌለን ደግሞ እንግዲህ እሱን ቤንች ላይ አድርገን የምናስገባው ተጫዋች ከሌለን እንግዲህ ያው በሌላ ተጫዋች መቀየሩ ማምንበት አካሄድ ነው። ግን ደግሞ ጉዳቱ ቀላል ከሆነና እንደሚሰለፍ ከተነገረ እሱን የምንሸጥበት ሌላ ምንም ምክንያት አይኖረንም ማለት ነው። ይበልጥ ደግሞ እንግዲህ ከኮቨንትሪ ጨዋታ በፊት እሱን ማስወጣት የሚመከር አይመስለኝም። ያው መጀመሪያም እሱን ያስገባችሁበት ምክንያት እንዳለ ሆኖ ማለት ነው። ሌላው ከዛው ቡድን የምናየው ተጫዋች እንግዲህ ራያን ቸርኪን ነው። ይህ የ7.5 ሚል አማካይ እንግዲህ እስካሁን ወደ 57,000 ተጫዋቾች ወደ ቡድናቸው አስገብተውታል። ቸርኪ እንግዲህ በቦርንማውዝ ጨዋታ ላይ ለ27 ደቂቃዎች ብቻ ነው እንግዲህ ተቀይሮ ገብቶ መጫወት የቻለው። በእነዚህ 27 ደቂቃዎች ብቻ እንግዲህ 2 አሲስቶችን አድርጎ እንግዲህ ሲቲ አሸንፎ መውጣት እንዲችል አድርጓል። እና እኔ የማይገባኝ ነገር እንግዲህ ማሬስካ ለምን እሱን ቤንች እንደሚያደርገው አልገባኝም። ስፔሻሊ ደግሞ እንግዲህ የግቫርዲዮላ የሰጠውን ኳስ በጣም የሚገርም ኳስ ነው እና እሱ ስታዩ ክሬቲቪቲውን ስታዩ አይሮን ጌት ለምን ቤንች እንደሚደረግ አልገባኝም። እና እንግዲህ አሮ ነው ቸርኪ ቋሚ ተሰላፊ መሆን ያለበት ተጫዋች ነው። ግን እንግዲህ ማሬስካ በሱ ስር በማሬስካ ስር ድሉን ያላገኘ ተጫዋች ሆኗል ማለት ነው። እና እንግዲህ እሱን ለመግዛት ያሰባችሁ ሰዎች ካላችሁ እንግዲህ እንደ ሐሳብ አሪፍ ይመስላል። አሪፍ ፐንት ነው ቤንች ቢሆንም ማለቴ ነው። ያው እንግዲህ ብዙ ተጫዋቾች እንግዲህ ወደ ቡድናቸው ደግሞ እንግዲህ ከማስገባታቸው በፊት ቀድመን የሱን ነጥቦች ማግኘት እንግዲህ በኤፍፒኤል ትልቅ ብልህነት ሆኖ ይታያል። ግን አሁን በሁለተኛው ሳምንት አንድ ትራንስፈር ብቻ ይዘን የምንወስደው ሪስክ ነው ብዬ አላስብም። በግሌ እናንተን አላቅም። ግን ማሬስካ ራሱ ገና የሆነ ጀማሪ 11 ተጫዋቾችን አረጋግጦ ምን ጨርሷል ብዬ አላስብም። እንግዲህ ኦራይሊን 10 ቁጥር ላይ ጌይን ሚድፊልደር አድርጎ ምናምን ነው እንግዲህ ሲጀምር ያየ ነው። እና እንግዲህ ምንም አጓጉ ተጫዋች ቢሆንም እንደው ባይሆን የክሪስታል ፓላስን እንግዲህ
አሰላለፍና ውጤት አይተን እሱ ላይ ብንወስን አሪፍ ነው ብዬ አስባለሁ። ምክንያቱም ብዙ ጊዜ ሁለተኛ ሳምንት ላይ ወይም ለሁለተኛ ሳምንት የምታደርጉት ዝውውር እንግዲህ ብዙ የተጎዱ ተጫዋቾች ወይም ፎርማቸው ወርዷል ብላችሁ እንግዲህ ለመሸጥ የምትፈርዱባቸው ተጫዋቾች ቡድናቸው ላይ ብዙ ጊዜ አይኖሩም እና ወይ ደግሞ እንግዲህ የምትሸጡት ተጫዋች ምንድነው መጀመሪያ ጥሩ ነው ብላችሁ ያሰባችሁት ተጫዋች ነውና ያንን ተጫዋች ወዲያው ነው እንግዲህ አንድ ጌም አይታችሁ ሸጣችሁ የምትገዙት ተጫዋች በትንሹ ከዛ ከምትሸጡት ተጫዋች እኩል ወይ የምትገዙት ተጫዋች ከምትሸጡት ተጫዋች እኩል እንኳን የሆነ የምትተማመኑበት ተጫዋች መሆን አለበት ብዬ አምናለሁና ቼልሲ ያንን አሁን በሰዓት ያሟላል ብዬ አላስብምና ሆልድ ኦን እሱን ለማስገባት ሌላውና እንግዲህ የመጨረሻው ተጫዋች በጣም የወደድኩት ተጫዋች የብሬንትፈርዱ ሳንጋሬ ነው። ይህ የ5.5 ሚድፊልደር እንግዲህ በዚህ ሰዓት ወደ 123,000 ተጫዋቾች ወደ ቡድናቸው ሬዲ ያስገብተውታል እና ከሚድፊልደሮች ደግሞ እሱ ነው በብዛት እየተገዛ ያለው ወይም በቀዳሚነት የተቀመጠው። እስካሁን ከጠቀስኩላችሁ ተጫዋቾች በሙሉ እንግዲህ በዚህ ሳምንት ዝውውር የምታደርጉ ከሆነ እሱ በጣም አሳማኝና እንግዲህ ተመራጭ ነው ብዬ አስባለሁ ለመግዛት። እንግዲህ የባለፈው ቪዲዮ ላይ ምን አይነት እንግዲህ የዴፍኮን ጀግና እንደነበረ ነገራችሁ ነበርና በበጀት ምክንያት ነው እኔም እንግዲህ ቡድኔ ውስጥ ማስገባት ያቃተኝ እንጂ ከጎሜዝ ከብራይተኑ ጎሜዝ በላይ እሱን ነበር ማስገባት የፈለኩት የነበረው። ከስፐርስ ጋር በነበራቸውም ጨዋታ እንግዲህ 2 አሲስቶችን ማድረግ ችሏል። እንዲሁም በ75 ደቂቃዎች ብቻ እንግዲህ 13 ጊዜ የዴፍኮን ተሳትፎዎችን አድርጎ እንግዲህ በአጠቃላይ 14 ነጥብ ማምጣት የቻለ ገራሚ ተጫዋች ነው። እውነት ለመናገር እኔ ራሱ እንግዲህ አሁን ለማስገባት የሆነ በጣም ተወስውሼ ነበር። ግን ደግሞ ቅድም እንዳልኳችሁ እንግዲህ እሱ ማስገባ ከሆነ ሻደን ነው ማስወጣት ያለብኝ እና እንግዲህ ያሰብኩት ቡድኔ ደግሞ እንግዲህ ፕላኔ እንደዚህ ስላልሆነ የጌም ፕላኔ እንደዚህ ስላልሆነ እንግዲህ ያበላሽብኛል አጠቃላይ። ስለዚህ እንግዲህ በዚህ ሳምንት ቡድኔን አይቀላቀልም። ግን እንደ ኢስማኤል ሳር አይነት ተጫዋቾች ቡድናችሁ ውስጥ ካለ እንግዲህ በዚህ ሳምንት ሳንጋሬን ወደ ቡድናችሁ ማስገባት አለባችሁ ባይ ነኝ። እንደውም በዚህ ሲዝን አዲሱን ኤሊዮት አንደርሰንን እንዳገኘን አድርጌ ነው የማየው። ሌላው የብሬንትፈርድም እንግዲህ ቀጣይ ጨዋታዎች ወረቀት ላይ አሁን ቡድኑ ካለበት ጋር የሚያቋም አንፃር በጣም ቀላላቸው የሚል እምነት አለኝ። ይህን ካልን ደግሞ እንግዲህ ቀጣይ የምናየው የሚቀጥለው ሳምንት የሚኖረኝን የቡድኔን ቅርጽ ነው። እንግዲህ ምስሉ ላይ እንደምታዩት ፎርሜሽን የሚሆነው 3-4-3 ነው። ቤንችም እንግዲህ ከመጀመሪያው ሳምንት የተቀየረ አይደለም ኤክሴፕት ከኪንስኪና ቨርብሮን ውጭ። እንግዲህ በረኛ ላይ ኪንስኪ እናገኛለን። ከኒውካስል ጋር በሜዳቸው ነው የሚያደርጉት። ድንገት እንግዲህ የሆነ ነገር ተፈጥሮ ቶተናም እንግዲህ በጣም ፖቴንሻል ያላቸው ተጫዋቾች ነው ቡድን ውስጥ ያሉት። የሆነ ነገር ማስተካከል የሚችሉ ከሆነ ቨርብሮን ከሌላ ቡድን ጋር ቢሆን ጨዋታው ዴፊኒትሊ እሱን ነበር ማሰልፈው። ግን ቼልሲ አሁን ካለበት አቋም አንፃር ኢቭን ብራይተን ከሜዳ ውጭ ነው ጨዋታው፣ ቼልሲ ሜዳ ላይ ነው የሚደረገውና ያው መቀጥቀጥ አልፈልግም። ስለዚህ ቻንሱን ኪንስኪ ላይ ወስዳለሁ ማለት ነው። ዲፌንስ ላይ ካሊፊዮሪ ካስቶን ቪላ፣ ያው ካሊፊዮሪና ዋይት ካስቶን ቪላ፣ ማጓየር ከኤፕስዊች ጋር እናገኛለን። ቤንች ላይ አየር እና ዴቪስ የሚቀመጡ ይሆናል። ያው የአርሰናል አሴቶች ግልጽ ነው። አስቶን ቪላ አሁን ባለበት ሁኔታ ከሞከሩም ጥሩ ነው አርሰናል ላይ። ሶ እንግዲህ አዲስ ነገር ተፈጥሮ ካሊፊዮሪና ዋይት የሰዓት ጨዋታቸው ማይቀንስ ከሆነ እንግዲህ ክሊንሺት እና እንዲሁም እንደተለመደው እንደ ጌም ዊኳን አታኪንግ ሪተርን ልናገኝ እንችላለን። ሶ ትልቁ ነጥብ መጠብቅበት ቦታ ነው ይሄ የሁለቱ ካሊፊዮሪና ዋይት። ማጓየር ማይት ቢ አየርን ላስገባው እችላለሁ ከማጓየርን ቀይሬ፣ ግን እሱ መጨረሻ አካባቢ ሊኖር የሚችለውን ጋዜጣዊ መግለጫ ይቼ ነው። ምክንያቱም ሊቻ ሆን የሚመለስ ከሆነ ማጓየር ቤንች ሊደረግ ይችላል። ምክንያቱም ባለፈው ማዝራዊን ምን ሲያደርገው እንደነበር አይታችኋል። እዛ ጌም ላይ ሰው ለኮንፊደንስ የሚሆን ዋሬቨር ኢት ኢዝ ብቻ ማጓየር ቤንች ሊደረግ ከቻለ ከተጠራጠርኩ ራሱ አየርን ነው ማስገባው። ሶ ሚድፊልድ ላይ ደግሞ ብሩኖ ከኢፕስዊች፣ ዞሊስ ካስቶን ቪላ፣ ምቦሞ ከኢፕስዊች እና ሻደን ከሊድስ ጋር እናገኛለን። ያው እንደ መጀመሪያው ፕላኔ ከሆነ ደግሞ እንግዲህ ፈርናንዴዝ ነው ካፕቴን የማደርገው በዚህ ሳምንት። ሃላንድ ምንም የፈጠረው ነገር ስላለበት መጀመሪያው ጌም ዊክ ላይ ማለት ነው።
እዚህ ላይ መቼስ ጎሜዝን ተቀዳሚ ተጫዋች ማድረግበት ምክንያት ይኖራል ብዬ አላስብም። ያው ከቼልሲ ጋር እንደመሆኑ ጨዋታው ማለት ነው ቢነቃቁ እንግዲህ በጣም ተስፋ አደርጋለሁ ቡሞና ብሩኖ። ከዛ ወደ ፊት መስመር ስንመጣ ደግሞ ካልቨርት ሉዊን፣ ዦአዎ ፔድሮና ሃላንድን እናገኛለን። ሆነስትሊ አሁንም ከብሬንትፈርድ ጋር ካልቨርትን ብዙ ኤክስፔክት አላረግም፣ ምክንያቱም እንደዚህ አልነበር የሚጠበቅኳቸው። ብሬንትፈርድን በጣም ገራሚ ቡድን ሆኖ ነው ያገኟቸው። ግን ስቲል ይዶን ቤንች ፔናልቲ ቴከሮችን ቤንች አታደርጉም። ሰው ሄደርም ጥሩ ስለሆነ እንግዲህ ካልቨርት ሉዊን እሱን አስጀምረዋለሁ። ዦአዎ ፔድሮ ነው በጣም ገራሚ አቋም ላይ ያለ ተጫዋች ነው። የቼልሲና ብራይተን ጌም አይ ቲንክ ጎሎች የሚቆጠሩበት ጌም ይመስለኛል። ምክንያቱም ሁለቱም ሊዘግተው የሚጫወቱ አይነት ቡድኖች አይደሉም። ኦፕን ጌም ነው የሚሆነው። ያው እንዳልኳችሁ ጎሜዝ ምናልባት የተወሰነ ቻንስ አለው ቡድኔን ሊቀላቀልበት ምንድነው ጀማሪ 11 ውስጥ ሊገባበት የሚችልበት አጋጣሚ። ለሱም ከሰዋው ካልቨርት ሉዊን ነው እንግዲህ ቋጥሬ ፔናልቲ እንዳያገኙ ማለት ነው። ሾቦዝ ላይ ያረገኘን አይታችኋል አይደል? ባለፈው ባለቀ ሰዓት ነው ላስት ዊክ እንግዲህ ምንድነው ላስት ጌም ዊክ ባለቀ ሰዓት ነጥብ ያመጣብኝ ማለት ነው። ሃላንድ እንግዲህ ለኮቨንትሪ ጌም እሱን ካፕቴን ማድረግ ስለሆነ እንግዲህ እዚህ ጌም ላይ ነው ያለውን ኢነርጂ ወይም ምን ማድረግ እንደሚችል ማየው ማለት ነው። እንዳልኳችሁ ነው ካፕቴን የሚሆነው ብሩኖ ፈርናንዴዝ ነው። ቫይስ ካፕቴን ሲሆን ያው እንግዲህ ሃላንድ ላይ አድርጌዋለሁ ማለት ነው። እናንተም እንግዲህ ጥያቄ ካላችሁ ልትገዙት ያሰባችሁ ተጫዋች ካለ የረሳውትም ተጫዋች ካለ ከስር ኮሜንት ላይ አስቀምጡልኝ። ከኔጋም ሆነ እንግዲህ ከሌሎች ጓደኞቻችን ጋር መወያየት የምትፈልጉ ከሆነ ቴሌግራም ቻናሌን በመቀላቀል እዛ መወያየት መነጋገር እንችላለን ማለት ነው። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ቴንክ ዩ ወይም ባይ ባይ።